ለመታሰር ትኬት ቆርጦ ከአሜሪካ የተመለሰው ሰሜ ባላገሩ። ይህ ጽሑፍ በያሬድ ሹመቴ የተዘጋጀ ነው። ድምፃዊ ሰማኸኝ በለው ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ በአዲስ አበባ ባምቢስ ድልድይ አካባቢ መኪና ሲያሽከረክር አደጋ ደርሶ ነበር። በአደጋው ወቅት አብሮ የነበረውና የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ሕይወቱ አለፈ። በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርገሃል የሚል ክስ ተመሰረተበት። ፍርድ ቤቱ የሰማኸኝ በለውን መከላከያ ምስክሮች ከሰማ በኋላ በቸልተኝነት የሰው ሕይወት በማጥፋት ወንጀል ጥፋተኛ አድርጎት በ3000 ብር የገንዘብ ቅጣት አሰናበተው። የገንዘብ ቅጣቱን እንዲከፍል ከተደረገ በኋላ በነጻ ቢሰናበትም አቃቤ ሕግ ቅጣቱ እጅግ የቀለለ ነው፣ አደጋው ሆን ተብሎ የተደረገ ነው በሚል ቅጣት ማሻሻያ ይግባኝ ጠየቀበት። ከፍተኛው ፍርድ ቤት መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር በድምፃዊ ሰማኸኝ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የእስር ውሳኔው ከመተላለፉ አስቀድሞ ሰማኸኝ በለው ለስራና ለሙዚቃ ዝግጅት ወደ አሜሪካ ሀገር ሄዶ ነበር። ፍርዱን የሰማው አሜሪካ ያለ ነበር። የፖለቲካ ሻጥር ተሰርቶብኝ ነው የተጠየቅኩት እንጂ ጓደኛዬ ሞቶ እኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምን ፍርድ ቤቱ ያስተላለፈውና እሱ የማያምንበትን የእስር ፍርድ ተቃውሞ አሜሪካ መቅረት የሚችልበት እድል ቢኖረውም የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነጻነት መኖር አለብኝ በሚል የህሊና ውሳኔ በራሱ ፍቃድ ወደ ኢትዮጵያ ለመመለስ ወሰነ። ሰሜ ሳይውል ሳያድር የአውሮፕላን ትኬት ቆርጦ ወደ ሀገር ቤት እንደተመለሰ በቀጥታ ወደ ተፈረደበት እስር በፈቃዱ ገባ። ይሁን እንጂ ሙሉውን 5 ዓመት አልታሰረም። በእስር ቤቱ ውስጥ በነበረ እጅግ መልካም ስነ ምግባር ኪነ ጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎትና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ ባበረከተው ቀና አስተዋጽኦ የይቅርታ ዕድል አግኝቶ ከ2 ዓመት ከ6 ወር እስራት በኋላ በነጻ ተለቋል። እንዲህ ያለ ሞራል የነበረው ተወዳጅ ከያኒ ነው ያጣ ነው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። የባህል ሙዚቃው አምባሳደር ድምፃዊ ሰማኸኝ በለው ሰሜ ባላገሩ ነፍስህ በሰላም ትረፍ። ለቤተሰቦቹ ለወዳጆቹ እንዲሁም ለአድናቂዎቹ መጽናናት እንመኛለን። ከዚህ በፊት በቅርብ የማውቀው አንድ ሰው ዳይት ጀምሮ ከዘውትር ምግቦች ዳቦና ስጋ እንዲሁም ብዙ የተለያዩ ጣፋጭ ቅባት ምግቦች ለወራት አስወገደ። ሰውነቱ ቆንጆ የተስተካከለ ቁመና ነበረው። ለተመልካችም በአንዱ ቀን ግን ከእንቅልፉ ሲነቃ አይኖቹ ማየት ተሳነው። ወደ ሕክምና ሲሄድ የአይረን የካልሲየም በቃ ያልገጠመው የቫይታሚን እጥረት አልነበረም። እንደ ድል ሆኖ በሐኪሞች ርብርብ ከሳምንት በኋላ የአይኑ ብርሃን ሊመለስ ቻለ። ያቆማቸው ምግቦች ተመስገን ብሎ መመገብ ጀመረ። እናም ወገን የሰውነት ክብደትን በአጭር ጊዜ ለመቀነስ መሞከር ዋጋ ያስከፍላል። ሰማኸኝ በቅርቡ አንድ ኢንተርቪው ላይ ከውፍረቱ ውጪ ምንም አይነት ህመም እንደሌለበት ሲናገር ሰምቼ ነበር። ምናልባት የሞቱ መንስኤ በቅርብ በጀመረው የሰውነት መቀነስ ጋር ሊያያዝ ይችላል ይላል የዚህኛው ጽሑፍ ባለቤት። የአንጋፋው ድምፃዊ ሰማኸኝ በለውን ድንገተኛ ማረፍ ተከትሎ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የተሰማውን ጥልቅ ሐዘንም ገልጿል። ቴዲ አፍሮ ይፋ ባደረገው ይፋዊ የሐዘን መግለጫ መልእክቱ በአንጋፋው አርቲስት ድንገተኛ ህልፈት ሕይወት የተሰማውን ከፍተኛ ሐዘን በመግለጽ ለሟች ቤተሰቦች፣ ወዳጅ ዘመዶች እንዲሁም ለመላው የሙያ አድናቂዎች ከልብ የመነጨ መጽናናትን ተመኝቷል። እንዲሁም ደግሞ ይሁኔ በላይ ሐዘኑን ገልጿል። ብዙዎች አድናቂዎችም ያልጠበቁት በመሆኑ ሐዘናቸውን እየገለጹ ይገኛሉ።